ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን እስከ ሰዓት ደረሳችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። ይህንን ቪዲዮ ሁላችሁም ተመልከቱ። መምህራችን አባታችን መላከ መንክራት መምህር ግርማ ደግሞ በአገልግሎት የገጠመቸውን እንደዚህ ይናገራሉ። ይህንን ቪዲዮ እስከ መጨረሻው ድረስ አዳምጡ። እውነት የሌለው ትውልድ ሁል ጊዜ እንደተጣፋፋ ይኖራል። እኛም እንዲህ ይሄንን ልክ ይዘናል። መጠፋፋትን በጣም መርጠነዋል። በትንንሽ ነገር የምንመቀኝ ነን። ትንንሽ ነገሮች በጣም ትንሽ ነገር። አንድ ወቅት ሰው ለመርዳት ብዬ ቤት በርከት ያሉ ሰዎች ጸሎት ቦታው ሞሉትና ወደ ውጪ ቀራ ያሉት ለካ ለማየት የመጡ ናቸው። ከዛ ፎቶግራፍ ብልጭ ሲል አየሁኝ። ቶሎ ወጣሁና እስቲ ያምጣ ሞባይሉን ስል ጫማዬን ነው ያነሳው። አየህ ጫማ እኮ ነው ያነሳው። ይገርማል እኮ ቡታጀራ ሳስተምር ካልሲን ቆጥረው ነበርና ይሄ 9ኛ ነው አለኝ ሊቀ ዲያቆኑ። ከነ ጫማ አይገባም ቤተ መቅደስ አይደል? ሲበርዳችሁም ካልሲ ትለዋውጣላችሁ። ከዛ ቆጠረና ይሄ 9ኛ እቤት ሄጄ ስቆጥረው ልክ ነው 9 ነው። ለካች ካልሲ ነው የቆጠረው። በኋላ በረባሱ አረኩ። ለምን ይቆጠሩ? እንዲህ አይነት ድክመቶች ለምንድነው ስንል በእውነት የራሳችንን ከማየት አልፈን ሌላውን ስናይ የራሳችንን አተነዋል። የራሱን ያጣ ደግሞ ሌላውን ነው የሚያው። ከዛ በኋላ ጫማ የሚቀርጽ ቤት ውስጥ ማስገባት ነው። አንዳንዶቹም ብርጭቆ ምናምን ይቆጥራሉ። አይ ትውልድ ጥሩ ስላልሆነ እገዛው እዛው ቤተክርስቲያን ይሁን ብለን በቃ ሰውን ፈራ ነው ያለውን ፈራ ነው። ሀብታም የሆነውንም ፈራሁት። ለምን ብዙ ቱጃሮች የሚፈልጉት ቀስ ብለው ሹክ ብለው አቋራጭ መንገድ ነው። የአቋራጭ ክብረታችን ታሪክንም አገርንም ትውልድንም ጥሎብናል። ባለአግባብ መንገድ የሄድንበት ሀብትና ገንዘብ አሜናችንን አጥፍቶብናል። እግዚአብሔር አባትነትን፣ የእግዚአብሔር ልጅነትን፣ የመንፈስ ቅዱስ ክብርን በባህሪያችን ውስጥ የሚኖረውን ቦታ አጥፍቶብናል። አሜን። ይሄን ያህል ትልቅ መንፈሳዊ ኃይል ያላት ናት። አሁን ወደ ሙሴ ይመጣል። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው አለና ኑሯችንን ወዴት ወሰደልን ማለት ነው? ወደ ሰማይ ወሰደልን። ለአብርሃም ምን ብሎት ነበረ? ዘርህን እንደ ሰማይ ከዋክብት አበዛልሃለሁ። ይሄ በምድራውያን ደግሞ ያለውን እንደፈለገው ዝም ብሎ የሚባዝነውን ትውልድ ደግሞ እውነትን የማይፈልገውን ተስፋን የማይፈልገውን በቃል ኪዳን በኩል ማለፍ የማይሻውን በኢየሱስ ክርስቶስ በኩል የደህንነት ሞገስና ጸጋ በጥምቀት ልጅነት የማይሻውን ይሄ አያስፈልገኝም የሚለውን ዘርህን እንደ ምድር አሸዋ አበዛልሃለሁ ብሎት ነበረ። አሜን። እግዚአብሔር አባት ብቻ ሳይሆን አብርሃምም ነው አሜን። አሁን እዚህ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም አለ። እኔ ወርጃለሁ፣ በቃ ሰማዩ ተከፍቷል አለ። ሰማዩ ተከፍቷል። ሰማይ ከፍቼ ነው የመጣሁት። ቃል ሥጋ ስሆን ግራ አትጋቡ አለ። ቃል ነበርኩ። ደባር የሚለው ነው፣ ባለፈው ተምረናል። ቃል ነበርኩ፣ አሁን ሥጋ ሆኜ ተዋህጄ መጥቻለሁ ወደ ሰማይ። እርሱም በሰማይ የሚኖረው የሰው ልጅ ነው አለና ልጅነታችንን ሰማያዊ ያደረገው። ስልጣናችን እኮ ብዙ በረከት ነበረ፣ ግን አልተጠቀምንበትም። ከምን ምክንያት? ከእምነት ማነስ፣ ከእውነት ማነስ ምክንያት። እውነት አንሶናል። እውነት ጠፍቶብናል። እውነትን አበላሽተውብናል። እውነት የሌላቸው ሰዎች ቦታ ይይዛሉ። እውነትን ያልተቀበሉ ስለ እውነት ሲናገሩ ግራ ያጋቡናል። እውነትን ተቀብለህ ወርሳው ስትኖር ለትውልድ ቃል ኪዳን ሆኖ ይቆያል እና በሰማይ የሚኖረው የሰው ልጅ ነው። ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል አለና መስቀሉን ነገረው። ሙሴ አንድ ወቅት ላይ ሕዝቡ ሲያምስ የምድር እባብ ተነሳና ነደፈው በሙሉ እባብ
ገደላቸው። ምድረ በዳ ላይ ሲያጉረመርሙ ሲጣሉ በቃ ከዛ ግራ ሲጋቡ የእግዚአብሔርን ብርሃን ጥባቆት ሲረሱ መናውን የበሉትን ሲክዱ እዛው ግብፅ ይሻለን ነበረ ብለው ባርነትን ሲያፈቅሩ ወደኋላ የማሰብ ባህሪያቸው ሲገን እባብ ነደፋቸው። ይሄ በረሃው እባብ ሲነድፋቸው በኋላ ወደ እግዚአብሔር ጮኸና እባቡን ስቀላልና የመስቀልን ተስፋ ለሙሴ አሳየው። ለምን? ሙሴ የውሃ ባለ መለኮት ነው። ከውሃ ወጣ። በልጅነቱ ወደ ውሃ ተጣለ። የፈርዖን ቤት የነበረችው ቆንጂት አንስታ በተዘዋዋሪ መንገድ ለእናቱ ሰጥታ በእናቱ እቅፍ የተጣለ ልጅ ልክ እናት እንደሌለው በእናቱ እጅ አደገ። ለምን? ውሃው እምቢ አለ፣ አልፈልግም አለ፣ አላሰጥመውም አለ። ለምን? የውሃ ወዳጅ ነው። በገዛ ወደ ምድረ በዳ አድጎ ሲሄድ ደግሞ ውሃው ከፊት ተጋርጦ አንተ የእስራኤል ሕዝብ ሆይ አታልፍም፣ እዚህ በባርነት ትውልድህ ያልቃል እንጂ አትሄድም እያለ ባህሩ ይፎክራል። ፈርዖን በአንድ በኩል መሳሪያና ሰረገላ ይዞ ከኋላቸው የትም አይሄዱም። ከፊት ለፊት ያለው ውቅያኖስ አግዶ ይዛቸዋል። እንኳን ሌላው ቀርቶ ጥቂት እንኳ ገብቶ ቢገባ እዛ በባህር ውስጥ በግድ ደፍቀን ሌሎቹ ሲሞቱ ሲያው ሁሉም ተመልሰው እንደገና በባርነት ይገዙልናል እያለ በደስታ ቀይ ባህርን አምኖት ነበረ ፈርዖን። ለካ ሙሴ መጀመሪያም ያላሰጠመው፣ መጀመሪያም ባህር ያልበላው፣ መጀመሪያም ቀይ ባህር የተወዳጀ፣ መጀመሪያም ፍቅሩ ከውሃው ጋር የሆነ ሞሼ ነው። ለካ ሞሼ ነው። ሞሼ ማለት ምንድን ነው? የወጣ ከዛ በኋላ ደግሞ ምን የሚያደርግ የሚያወጣ። እየሰማችሁ ነው? የሚያወጣ። ከእግዚአብሔር ክንድ ጋር ስንኖር ክንዳችን የትኛውም የዓለም ጥፋትና የትኛውም ጠንካራ የዚህ ዓለም ገዢ የሆነው መንፈስ የገዥነት ጉልበቱ ይደክማል። ከዛ ወደ ባህሩ ሲጓዙ ምን ላድርግ ጌታ ሆይ አለ። በብትሩ ላይ ብዙ መለኮታዊ ጥበብን ሰጥቶት አሳይቶት ስለነበረ በብትርህ ባህሩን ንካው አለው። ሙሴ ውሃ ነው፣ የውሃው አለቃ ነው። ሲነካው ባህሩ ተከፈተ። በፊት በልጅነቱ አልገደለውም፣ አሁን ደግሞ በትልቅነቱ አላሰጠመውም። ምን አለ? ሂድ አለ ባህሩ። እግዚአብሔር ስሙ የተመሰገነ ይሁን። አያችሁ፣ የውሃው አለቃ ማን ነው? ሙሴ። እዚህ ጋር አስታወሰው መድኃኒታችን ኢየሱስ ክርስቶስ። ያኔ ድሮ ህዝቡ ሲያምፅ በእባብ ተነጥፎ እባቡን ስቀል፣ በመስቀል ላይ እባቡን ባየ ጊዜ ይድናል። ምንም ከውስጥ የሚገባ መድኃኒት አያስፈልግም፣ ዝም ብሎ በማየት ይድናል አለውና በምድረ በዳ እባቡን ሰቀለና በመስቀል ላይ ሲያዩ የሚነድፋቸው ንዳዱና የእባቡ መርዝ ሁሉ ዝም አለ። በቃ ዝም አሰኘዋ። አሁን ደግሞ እዚህ ሙሴ የእባቡ አለቃ ሆነ። እግዚአብሔር ስሙ የተመሰገነ ይሁን። የምን አለቃ? የእባቡ አለቃ። የቀድሞው እባብ ዘንዶው ዓለምን ሁሉ የሚያስተው ወደ ምድር ተጥሏል አለ። ደግሞ እዚህ ጋር እንግዲህ ውድ ቤተሰቦች ያስተውሉ። ሰዎች ለክፋት፣ ለተንኮል፣ ለምቀኝነት ምን ያህል ደረጃ እንደሚጓዙ ዛሬ በተለያየ መንገድ ከሚሰሯቸው ስራዎች በተጨማሪም በየቤተክርስቲያኑና በየአውደ ምሕረቱ ደጃፍ በዚህ ደረጃ የአገልጋዮችን፣ የመምህራኖችን፣ የምዕመናንን ጫማና ካልሲ የሚፈልጉ አገልጋዮችንና ስርማሽ ቅጠል በጣሾችን በየቤተክርስቲያኑ መመልከት በጣም የሚገርም ጉዳይ ነው። በጣም የሚያሳዝን ጉዳይ ነው። በቤተክርስቲያናችን ውስጥ እንደዚህ አይነት ነገሮችን መመልከት እግዚአብሔር በእውነት ሁላችንን ይጠብቀን። እንግዲህ መምህራችን አባታችን በተለያየ አጋጣሚ እንደዚህ አይነት ገጠመኞች እንደሚገጥማቸው በትምህርቶቻቸውም በመጽሐፋቸውም በተለያየ አጋጣሚ ይነግሩናልና እግዚአብሔር አምላካችን ቤተክርስቲያናችንን ይጠብቅልን። ይቆየን። አሜን።